ሰላም ቤተሰቦች እንዴት ናችሁ? ከዚህ በፊት በሰራሁት ቪዲዮ ያው የትምህርት ፕሮግራማችሁን አድሚትድ ሆናችሁ ከዛ ደግሞ ስኮላርሺፕ የምታገኙ ይሁን በራሳችሁ ከፍላችሁ መምጣት የምትፈልጉ ሰዎች በተለይ ከ30 ክሬዲት በላይ የሆናችሁ አድሚትድ የሆናችሁ ከ30 ክሬዲት በላይ በሆነ ኮርስ አድሚትድ የሆናችሁ የመኖሪያ ፍቃድ ነው አፕላይ የምታደርጉት ብያለሁ። የሬዚደንስ ፐርሚት ነው። ነገር ግን ከዛ በታች ደግሞ አጫጭር ኮርሶችን አፕላይ ያደረጋችሁ ሰዎች ደግሞ እንዳላችሁ ስለነገራችሁኝ ነው። አፕላይ ያደረጋችሁ ሰዎች ደግሞ ያለፋችሁ ሰዎች እንግዲህ የምታመለክቱት ቪዛ ነው። ምክንያቱም ከ90 ቀን በታች ስለሆነ ያ ኮርስ የምትመጡት በሲ ታይፕ ቪዛ ነው። ስለዚህ የዚህ ቪዛ እንዴት ነው አፕላይ የምታደርጉት ወይም ሪኳየርመንቱ ምንድነው የሚለውን ባጭሩ ለመንገር ያህል እንግዲህ ወደ ስዊድን ስትመጡ ቪዛ አፕላይ ለማድረግ ምንድነው የሚያስፈልገው? በመጀመሪያ VFS የሚባል ድርጅት ነው ይሄንን የቪዛ ፕሮሰሳችሁን ፕሮሰስ የሚያደርግላችሁ። VFS የሚገኘው ቦሌ ሸገር ሃውስ ፊት ለፊት ሃይሚ አፓርትመንትስ አንደኛ ፎቅ ላይ ነው። እንግዲህ ካልተቀየረ እስከ ቅርብ ጊዜ እዛ ላይ ነበረ፣ ቼክ ማድረግ ትችላላችሁ። እነሱ ኦንላይን ላይ ገብታችሁ መጀመሪያ ቀጠሮ ታስይዛላችሁ። ኦንላይን ላይ ቀጠሮ ታስይዛላችሁ ሁሉንም ነገር ከጨረሳችሁ በኋላ ማለት ነው። የቱዊሽን ክፍያም ካለ የዛ የኮርሱ ከፍላችሁ ከጨረሳችሁ በኋላ ያን ጊዜ እዛ ላይ ቀጠሮ ታስይዛላችሁ። ከዛ በቀጠሮ መሰረት እንግዲህ በአካል ቀርባችሁ ዶክመንታቻችሁን ማስገባት ነው። ምንድነው የምታስገቧቸው ዶክመንቶች? እንግዲህ የምታስገቧቸው መጀመሪያ ጀነራል ዶክመንቶች አሉ። ከዛ ደግሞ ስፔሲፊክ ለተማሪ ደግሞ የሚሆኑ ዶክመንቶች አሉ። ጀነራል ማለት ማንኛውም ቪዛ አመልካች ሲያመለክት የሚያስገባቸው ዶክመንቶች ማለት ነው። ይሄ ማለት አፕሊኬሽን ፎርም ነው። የመጀመሪያው አፕሊኬሽን ፎርም 11931 የሚባለውን አፕሊኬሽን ፎርም ነው የምታስገቡት። ይሄ እንግዲህ VFS እንትን ላይ ያለላችሁ ራሱ ዌብሳይቱ ላይ ያለላችሁ እሱን ዳውንሎድ አድርጋችሁ መሙላት ነው የሚጠበቅባችሁ። አስማች አስ ፖሲብል ክሊርሊ መሙላት ይጠበቅባችኋል። ስተት ፎርሙ ላይ አይጠበቅም። ሁለተኛው ያው ፓስፖርታችሁን ማቅረብ ይኖርባችኋል። በተለይ ቫሊዲቲው ከዚህ በፊት ተነጋግረናል። 6 ወር የቀረው አትሊስት መሆን መቻል አለበት። ባዮ ዳታ ፔጁን ኮፒ አድርጋችሁ ነው የምታስገቡት። ከዛ ቲኬት ቡኪንግ ያስፈልጋችኋል አብሮ ወይም ደግሞ ትራቨል ኢተርነሪ ያስፈልጋችኋል። ቡኪንግ ነው የምታደርጉት፣ ቡክ ነው የምታደርጉት እንጂ ቲኬት አይደለም የምትቆርጡት። ስለዚህ ቡኪንጉን እንግዲህ ቡክ አደረጋችሁ በኋላ ፕሪንት አድርጋችሁ አብራችሁ ታስገባላችሁ ማለት ነው። ከዛ ፕሩፍ ኦፍ አኮሞዴሽን አብሮ ሊገባ ይገባል። እዚህ ስትመጡ የት ነው የምታርፉት የሚለውን ማለት ነው። ቤተሰብ ጋር ከሆነ የዛን አድራሻና አንተን ማስገባት ይጠበቅባችኋል። ሆቴል ይዛችሁ ከሆነ የሆቴሉን ቡክ ያደረጋችሁበትን፣ ቤት ተከራይታችሁ ከሆነ ያንን የተከራያችሁበትን ወረቀት ማሳየት ይጠበቅባችኋል። ከዛ አፕሊኬሽን ፊ አለባችሁ። የቪዛ አፕሊኬሽን ፊ አለ፣ እሱን ትከፍላላችሁ። ከዛ ኢንዲቪጁዋል ሜዲካል ትራቨል ኢንሹራንስ ያስፈልጋችኋል። ይሄ እስከ 30,000 ዩሮ ድረስ ቫልዩ ያለው ሜዲካል ኢንሹራንስ የትራቨል ኢንሹራንስ ያስፈልጋችኋል። እሱን እንግዲህ ማቅረብ ይጠበቅባችኋል። አይ ቲንክ ካልተሳሳትኩኝ ብዙ ውድ አይደለም፣ ርካሽ ነው ካለው ኮንቴክስት አንፃር እሱን ማቅረብ ይኖርባችኋል። ከዛ ሪሰንት ባንክ ስቴትመንት ነው። ባንክ ስቴትመንት የግድ ማቅረብ ይጠበቅባችኋል። ያም እንግዲህ 450 ሴክ በቀን በምትቆዩበት ቀን ተባስቶ አካውንታችሁ ላይ መታየት አለበት። የሱን ማቅረብ ይጠበቅባችኋል። ባንክ ስቴትመንት ስታስገቡ ፕሊዝ አትሊስት 4 ወርና ከዛ በፊት ያሉትን ብታስገቡ እመክራለሁኝ። አክቹአሊ ሪኳየርመንትም ነው የ3 ወር ተብሎ ግን 4 ወር ብታረጉት ቆንጆ ነው። ከዛ ሌሎች ዶክመንቶችን ከፋይናንሻል ስታተሳችሁ ጋር የሚገናኝ ዶክመንቶችን ማቅረብ ይጠበቅባችኋል። ስፔሻሊ ከኢትዮጵያ ጋር ያላችሁን ፐርሰናል ታይ የሚያሳይ ይሄ በጣም ክሩሻል ነው። ከኢትዮጵያ ጋር ያላችሁን ጥብቅ ቁርኝት የሚያሳይ መረጃዎች ያስፈልጓችኋል። ለምሳሌ የጋብቻ ሰርተፊኬት ባለትዳር ከሆናችሁ፣ ልጆች ካሏችሁ የልጆች የልደት ሰርተፊኬታቸውን፣ መሬት ካላችሁ ካርታውን ኮፒ፣ ንግድ ፍቃድ ካላችሁ ወዘተረፈ እነሱን ማቅረብ ይጠበቅባችኋል። ተቀጣሪ ከሆናችሁ ከመስሪያ ቤታችሁ ደብዳቤ ያስፈልጋል። ይሄም የተቀጠራችሁበትን ቀን፣ ምን አይነት ቅጥር ነው፣ ቋሚ ነው ወይስ ደግሞ ጊዜያዊ ነው፣ መቼ ነው የጀመራችሁት፣ በወር ስንት ነው የምታገኙት ደሞዛችሁ፣ ከዛ ደግሞ የዓመት ፍቃዳችሁ ምን ያህል ነው የሚለውን ማሳየት የሚችል እና ደግሞ ኮንታክትም የቀጣሪው ያለበትን ማሳየት የሚችል ደብዳቤ ያስፈልጋችኋል፣ የግድ ያስፈልጋችኋል። ተቀጣሪ ከሆናችሁ በራሳችሁስ
የምትሰሩ ሰዎች ካላችሁ ሰልፍ ኢምፕሎይድ ከሆናችሁ እዚህ ደግሞ ቢዝነስ ላይሰንሱን ማቅረብ ይጠበቅባችኋል። የታክስ ሬጂስትሬሽን ማቅረብ ይጠበቅባችኋል። የቢዝነስ ሬጂስትሬሽናችሁ የንግድ ፍቃድ ምናምን ማለት ነው። ከዛ ደግሞ ባንክ ስቴትመንት በዛ ስም ያለውን ባንክ ስቴትመንት ማቅረብ ይጠበቅባችኋል ማለት ነው። ጡረታ የወጣችሁ ሰዎች ከሆናችሁ ጡረታ ከወጣችሁ ጡረታ የወጣችሁበትን ማስረጃ ማቅረብ መቻል አለባችሁ። ስለዚህ ይሄ መስፈርት ነው ማለት ነው።